ሰላም ሰላም የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንደኔ ሰላም ያለሁት እናንተ ሰላም ልትሆኑ ባለሙሉ ተስፋ ነኝ ማለት ነው። ተጠፋፋን። እኔ ጠፍቻለሁ፣ ብዙ ጠፍቻለሁ እና ስላልተመቸኝ ነው። ትንሽ እንትን ነበርና ስላልተመቻቸኝ ነው። ለዛ ነው የጠፋሁት እና በስራ ምክንያት ነው፣ በሌላ ምክንያት አይደለም። እግዚአብሔር ይመስገን። እና አሁን ቆሜ ነው የቀረጥኩት ያለሁት ወገቤን ይዤ ማለት ነው። ወገቤን ይዤ ነው ቆሜ የቀረጥኩት ያለው። ሰዎች ትንሽ ወጣ ብሎ ማለት ነው። እና ከአሁን በኋላ አልጠፋም። በእንደዚህ አይነት ቪዲዮ እመጣለሁ። በእንደዚህ አይነት ቪዲዮ ነው የሚመጣ። ከአሁን በኋላ አልጠፋም እና እናንተን ደግሞ መበረታታው አይለየኝ። የሚችል ከሆነ ቻይበት፣ ቀጥይበት። አትችይም ማለት አይፈቀድም። አይቺ ማለት አይፈቀድም። ትችያለሽ፣ ቀጥይ፣ አይዞሽ ምናምን እንደዛ ማለታችሁ አይለየንና ካሁን በኋላ እመጣለሁ። በእንደዚህ ነው የሚመጣ ማለት ነው። አልጠፋም። እኔም ትንሽ እንትን አግኝቻለሁ፣ ኮንፊደንስ ምናምን አግኝቻለሁ። ከብዙ ትንሽ አግኝቻለሁ እና ገዝቻለሁ ማለት ነው። ኮንፊደንስ ገዝቻለሁ እና ካሁን በኋላ አልጠፋም ማለት ነው ወዶቼ። እና ምን ልላችሁ ፈልጌ ነው፣ ትዕግስት ይስጣችሁ፣ ትዕግስት ይኑረን። እግዚአብሔር ትዕግስት ያድለን ነው መጀመሪያ። ግን ከዛም ጭምር ደግሞ እኛ ራሳችን ትዕግስት ይስጠን። ትዕግስት ከሌለ ወይ ግን እኔ የሚላችሁ ማለት ነው። እኔ ለምሳሌ ሁለተኛ ስደት ነው የመጣሁት። መጀመሪያ ሳውዲ ሰርቻለሁና ከዛ በቃኝ፣ ካሁን በኋላ አልሰደድም፣ በቃኝ ካሁን በኋላ ምናምን ብዬ ስንት ነገር ድንጋይ ወርውሬ መሬት ጥፍጥፌ ነው የሄድኩት። በቃኝ ብዬ ማለት ነው አገር ሄድኩት። አገር ግን 1 አመት ምናምን ከተቀመጥኩት ተመልሼ ወደ ስደት መጣሁት ማለት ነው። እና ግን እኔ አሁን በጣም ነው የገረመኝ የዛኔ የነበርኩትና አሁን ያለሁበት ሰማይና ምድር ነው። አሁንም በቃ የሆነ ነገር ጸባይኛ የሆነ በቃ ትልቅ አሳቢ የሆነ ለነገ ወደፊት ምን እንደሚመጣ የሚታስብ ልጅ ነኝ ያለሁት አሁን። ድሮ የነበረ ግን ምንም በልቼ ልሙት የሚባል አለ አይደል? በቃ ለጊዜው ዛሬ እንብላ እንጂ ለነገ ምንም አላቅም የሚባል ነገር አለ። በልቼ ልሙት የሚባል አባባል አለ። በልቼ ልሙት እና የድሮ የነበርኩትና አሁን ሲያዩ ሰማይና ምድር፣ እንዲሁም ሰማይና ምድር እኮ ቅርብ ነው። እኔን ተቀየርኩት በጭራሽ። በጣም ነው የተቀየርኩት። እኔ ብቻ ነኝ ወይ እናንተም እንደዛ ናችሁ? እና እኔ ብቻ ነኝ ወይ እናንተም ጭምር ነው የተቀየራችሁ? እኔ በጣም ነው የተቀየርኩት። በሁሉ ነገሬ ነው የተቀየርኩት። ግን በጸባዬም፣ በአስተያየቴም፣ በንግግሬም፣ በስራዬም በሁሉም ነገር ነው የተቀየርኩት። ምንድነው አሁን ነገሩ? እድሜም ጨምሬ ሊሆን ይችላል። በእድሜ እኛ እድሜ ጨመር ስንሄደው ጭንቅላታችን ያንዳንዴ ምን እንትን የወረደ ይሄዳል፣ ያንዳንዴ ደግሞ የጨመረ ይሄዳል። እና እድሜ ስለጨመርኩ ነው መሰለኝ በቃ የሆነ ነገር ቅይር በአንዴ በቃ የሆነ ነገር ቅይር አልኩት። ሁሉ ነገር ትዕግስተኛ ሆንኩት፣ ሁሉ ነገር ሀሳቢ ሆንኩት፣ ብርም እንደዚህ ሆንኩት። እንደዚህ ድሮ እንዴት ነበር? እንደዚህ በቃ እንደዚህ ነበረ። አሁን ግን እንደዚህ ማንም አይከፍተውም። እንደዚህ አድርገን ጫና አድርገን ከያዝ ነው ማንም አይከፍተውም ማለት ነው። አሁን ለራሴ መኖር ጀምሬያለሁ። ድሮ ግን ራሴ አይደለም የሚኖረው፣ ለማንም አይታወቅም። ማንም ሰው የሚያመሰግን ሰው የለም። ማንም ሰው በቃ ወይም እኔ እኮ ስለሰጠሽን አመሰግናለሁ እግዚአብሔር ይስጥሽ የሚል ሰው አካል የለም። እኔ እንጃ እዛኔ ምንድን ነኝ? ለማን ነው? ለወፍ ነኝ? ለእንስሳ ነኝ? የሆነ ለአውሬ ምናምን ነው የሚኖረው? እኔ አላቅም፣ ምን እንደሆነ እኔ አላቅም። ግን እግዚአብሔር ሊያስተምረኝ መሰለኝ እንደዚህ ያደረገ ማለት ነው። የሆነ ነገር ጥፋት ሳናጠፋ መቼም አንማርም። በእኔ የራሴን የደረሰኝ ጥፋት ባያጠፋ ኑሮ አሁን አልማርም ነበር። በቃ ህይወቴ ዝም ብሎ ዝብርቅርቅ ይሆን ነበረ ማለት ነው።
እና ትዕግስት ይስጠን ሊላችሁ ፈልጌ ነው ማለት ነው። ትዕግስት ይስጠን እና በቃ መጀመሪያ የወጣችሁና አገር ያልተመለሳችሁ ልጆች ካላችሁ ከኔ ብዙ ትማራላችሁ። እኔ ሁሉ ነው የሚነግራችሁ። ከመጀመሪያ በቃ ትንሽ ነው ቋንቋ የሚያጥረኝ እንጂ ማለት ነው። የሰባበርኩም ቢሆን ያስረዳቸዋለሁ። ትንሽ ግን ቋንቋ ያጥረኛል ለመናገር፣ ሁሉም በደንብ አድርጌ ለመናገር ቋንቋ ያጥረኛል። በእርግጥ ግን ከኔ ትማራላችሁ። እኔ ማንም ሰው እግዚአብሔር ይመስገን ማንም ሰው አልሰረቀኝም፣ ማንም ሰው አልካደኝም፣ ማንም ሰው አታሎ ምናምን እንደዚህ ብሎ የሆነ ውሸት ነገር ተናግሮ ምናምን ብሬ አልነጠቀኝም። ማንም ሰው ማለት ነው። አንዳንድ አረቦች ነበሩ ደሞዝ የከለከሉኝ እንጂ ማንም ሰው የኛ ቤተሰብ ወይም የኛ ሀበሻ ምናምን ብቻ እግዚአብሔር ይመስገን። እና ግን ማለት ነው ማነው የነበረው ዋናና ጥላቴ ማለት ነው ከኔ እየተከተለ የገባሁበት የገባ የሄድኩበት የሄደ የሚከተለኝ የነበረ የኔ ጥላት የኔ በጣም ቂም ያዝኩለት ማይመስላችኋል? ማን ብላ ታስባላችሁ? ይኸው ይሄ ነው እጄ ነው ለኔ የኔ እጄ ነው ጥላቴ። በእጄ ሲሰጥ ለማንኛውም ሰው በእጄ በቃ በእጄ የሰጣሁት ነው እንትን ያልኩት ማለት ነው። እና ልጅነት ነበረ ለዛ ነው። ልጅነትም አንዳንዴ ይጎዳል ማለት ነው። አለማስማት ምን ይጎዳል? ያንዳንዴ ወይም የተላቅህ ወይም የጓደኛ ወይም የታላለቅ አባትናነት አለ እና የዛኔ አለማስማት ምን ችግር አለ? እኛ ደግሞ የሆነ ወጣ ካልን የሆነ ትንሽ ብር መያዝ ከጀመርን በኋላ አሻፈረኝ ነው የምንለው። ለማንም አንሰማም። ምን አገባው በህይወቴ ጣልቃ አይገባም አያስገባቸውም ምናምን ነው የሚባለው። በትግርኛ አብ ህይወቴ ከምድሌቴ ይባላል። እና በቃ በህይወቴ ላይ እንደፈለኩ ቢኖር ማንም አያገባውም ማለት ነው። እና እንደዚህ እንላለን። የዛኔ እኔ እንደዛ ስለነበርኩ ልጅ ስለነበርኩ እኔ ትንሽ አመት የሆነ ትንሽ ገብቶኝ ነበረ። የሆነ ጊዜ 21 አመት ሲሞላ የዛኔ 21 ሞላኝ ብዬ አልቅሼ ነበረ። የሳውዲኝ ማለት ነው። አደኩ ብዬ እኮ ነው። ለዛ ነው ትንሽ ገብቶኝ ነበረ። ከዛ ወዲህ በቃ ምንም አላስብም ነበረ ማለት ነው። እና ብዙ ትማራላችሁ ውዶቼ፣ ብዙ እንማካከራለን። እኔ ጋር ያለ የሆነ አንዷ የሌለ ይሆናል፣ አንዷ ያለ ደግሞ እኔ ጋር የሌለ ይሆናል። ከዛ ሀሳብና ሀሳብ ሲንለዋወጥ እንማካከራለን ማለት ነው። እኔ ከመጀመሪያ ጀምሬ እስከ አሁን ያለሁበት ጊዜ እነግራቸዋለሁ ማለት ነው። የሚደበቅ ነገር ምናምን አይደለም። እኔ ያሳለፍኩት ሲልስ በቃ አሁን ያ ያለፈና አሁን ያለሁትና አሁን 2018 ነው ያለን። ያኔ ከሀገር ሲወጣ የነበረ ሳውዲ የሚሰራው የነበረ ጊዜና አሁን ያለን እኔ እንዴት ነኝ? ምንድነው አያያዝ በጣም አጠቃቀም ብር እንዴት ነው? እንዴት አድርገን ነው የምንይዘው? ምን እንደምንሰራ እንዴት ጊዜ አድርገን ነው ጊዜያችን የምንጠቀመው? እኔ በጣም ነው የጠቀመኝ ማለት ነው። ሁለተኛ ሲመለስ በጣም ነው ልብ ገዛሁት። በስንት እንደሆነ እኔ አላውቅም፣ ግን ትልቅ ልብ ነው የገዛሁት ማለት ነው። እና ብዙንም አማራጭ የእናንተም በእርግጥ ይኖራል፣ ትኖራላችሁ። አንዳንዴ የተመለሳችሁ ወይም ሀገር የቀየራችሁ ትኖራላችሁ አንዳንዴ። እና ማሮቼ አብረን ወደፊት እንጓዛለን እና ብዙ እንማካከራለን። እኛ ለምሳሌ ከኔ ታላቅ ልትኖሩ ትችላላችሁ፣ ከኔም ታናሽ ልትኖሩ ትችላላችሁ፣ ከኔ እኩያም ልትኖሩ ትችላላችሁ ማለት ነው። ግን ዋናው ምክር እውቀት ከትልቅና ከትንሽ አይልም። እውቀት ነው፣ ከማንም አይልም። እና እኛ ከትንሽም ቢሆን እማራለሁኝ፣ ከትልቅም ቢሆን እማራለሁ፣ ከእኩያም ቢሆን እማራለሁ ማለት ነው። እንደዛ እናደርጋለን። እና ውዶቼ መበረታታችሁ አይለኝ። ደግሞ አማርኛም ቢያለኝ ዝሮ እችላለሁኝ። እንደዚህ እያልኩት እሞክራለሁ፣ ለመቻል በደንብ ለማውራት እሞክራለሁ ስለሚጠቅመኝ ማለት ነው። ካልሆነ ደግሞ በሌላ ቋንቋ አወራለሁ፣ ችግር የለውም። በእንግሊዝኛ አወራለሁ ማለት ነው።
በእንግሊዝኛ አወራለሁ። የሚሰሙ ካለ እምቢ ካለኝ አማርኛ በእንግሊዝኛ አወራለሁ እና በሌላ ቪዲዮ ፓርት 1 ፓርት 2 እያልኩ በሌላ ቪዲዮ እመጣለሁ እና እስከዛ ሰላም ቆዩ። ቸር ያሰማን እና በሌላ ቪዲዮ እንገናኝ። ሀሳባችሁና አስተያየታችሁ አይለየን እያልኩት ትችያለሽ፣ አስተማሪ ትሆናለሽ እስኪ ቦይ ብላችሁ ኮመንት ጻፉልኝ እና እኔ ደግሞ በቃ ምርጥ አስተማሪ ይሆናለኝ ማለት ነው። የማይመታ አስተማሪ የማይቆንጥ ምንድን ነው የሚባለው? ብቻ ጥሩ አስተማሪ ይሆናለሁ እና ከኔ ጋር ወይም እውቀት ትማራላችሁ ወይም ደግሞ ብቻ የሆነ ከሰው የሆነ ነገር እንማራለን እላችኋለሁ እና እስከዛ ሰላም ያስቆየን። ቻው እላችኋለሁ። ወዳችኋለሁ።